ይሄ ብዙ ጊዜ ራስ ወዳድነትና ራስን መውደድ ይቀላቀልብናልና እንዴት አድርገን ለያቸው? ራሱን የሚወድ ሰው እንደ ራስ ወዳድ ነው የሚታየው። ያ እኔ እንደው ምን ይሰማኛል መሰለሽ፣ ራስ መውደድ በትክክለኛው ኮንሰፕቱ በደንብ ከተረዳ ነው ራስ ወዳድ ላለመሆን መንገዱ ነው ብዬ አስባለሁ። ራስ መውደድ ማለት ራስን መሙላት ነው። አሁን በኤግዛምፕል ሳስቀምጥልሽ እኔ ራሴን የምወድ ከሆነ ደስታዬን ሞልቼ ነው አንቺ ጋር መመጣው። ጓደኛሞች ነን አይደል? ሶ ብዙ ካንቺ ኤክስፔክት አላደርግም፣ የመጀመሪያው ነገር ማለት ነው። ስለዚህ ራስ ወዳድ አልሆንም። ራስ ወዳድ ሰውን አይደል ሞር ካንቺ ኤክስፔክት ማድረገው፣ ያኛው ነው እኮ ራስ ወዳድነት። ራሴን የምወድ ከሆነ ግን ለደስታዬም፣ ለሐዘኔም፣ ለፌለሪቴም፣ ለሁሉም ነገር ኃላፊነት ወስዳለሁ። ስለዚህ መጥቼ ካንቺ ጋር ሁሌ አልጋጭም ማለት ነው። ሀና እኮ በዚህ መልኩ ትሪት አላረገችኝም፣ ሀና እኮ እንደዚህ አላረገችኝም አልልም። ሁል ጊዜ ከውጭ የምንጠብቀው ሲጎልብን አይደል? በጎደለብሽ ቁጥር እንደው ሞር ነው ራስ ወዳድ የምትሆኝ። ገባሽ? አንደኛ እሱ ነው። ሁለተኛ ነገር ራሱን መውደድ የማይችል ሰው ሌላውን ሰው መውደድ አይችልም። ምክንያቱም ፍቅርን ኤክሰርሳይዝ የምታደርጊው በራስሽ ላይ ነው። አሁን በፍቅር ግንኙነት ላይ ብናየው ይሄ በጣም ይሄ ተቆጣጣሪ የሆኑ ሰዎች ሪሌሽንሺፕ ላይ ካየሽ እነሱ ያንን ነገር የሚገልጹት ወይም ዲፋይን የሚያደርጉት እቺ ልጅ እኮ ስለምወዳት ነው ብለው ነው የሚያስቡት። ስለዚህ እንድትወጣ እንድትገባ አይፈልጉም። እያንዳንዱ እንቅስቃሴዋን ኮንትሮል ማድረግ ይፈልጋሉ። ከዛ አልፎ ደግሞ በጣም ብዙ ቫዮለንስ የሆኑ ተግባሮችን እያየን ያለ ነው። ብትጠይቂያቸው ስለምወዳት ነው የሚሉሽ። ግን ይሄ መውደድ ነው አይደለም። ስለዚህ እወዳለሁ ብሎ ያሰበው ሰው መጀመሪያ መውደድ የሚለውን ኮንሰፕት በራሱ ላይ ኤክሰርሳይዝ አላረገውም፣ አያውቀውም። ስለዚህ ራሱን ቢወድ ኖሮ እኔ ለምሳሌ ራሴን ስወድ ምንድን ነው የምትፈልገው ኤሚ? ነፃነት ፈልጋለሁ አይደለ? ራሴን ስወድ እኔ ነፃነት እንደሚገባኝ ካመንኩኝ ለአንቺ ነፃነት መስጠት እንዳለብኝ ያውቃለሁ አይደል? እኔ ጭቅጭቅ አልወድም፣ በጣም ለሰላም ዋጋ የምሰጥ ሰው ነኝ። ራሴን ስወድ ለራሴ የምሸልመው ነገር ሰላምን ነው። ስለዚህ ላንቺም ያንን ወድልሻለሁ ማለት ነው። ስለዚህ ፕሮፐርሊ ራሱን የሚወድ ሰው ነው ኢቭን የፍቅር ግንኙነት ላይ በጣም ስኬታማ የሚሆነው፣ በጣም ሰላም የሆነ ብዙ ፍትጊያ ያልበዛበት በጣም ረጅም ርቀት ሊጓዝ የሚችል ሪሌሽንሽፕ መመስረት ከፈለግን ኢቭን መጀመሪያ ያንን ሰው በቃ የሆነ ደስታሽን ምንሽንም ከግንኙነትሽ አይደለም ለማግኘት መሞከር መቻል ያለብሽ። ራስሽን ከወደድሽ ራስሽን ሙሉ ታረጊና ለመስጠት ነው የምትሄጂው። ከጨመረልሽ እሰየው ብለሽ ትቀበያለሽ። ካልሆነ ግን እንዴት ብለሽ ትግል ውስጥ አትገቢ።